ሰላም ሰላም፣ ውድና የተከበራችሁ ፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ በጣም የምንወደው ተከታታይ ድራማ ዛሬም ይዤላችሁ መጥቻለሁ ማለት ነው። ድራማውን እንደምትወዱ ተስፋ አደርጋለሁ። ይህንን ቪዲዮ የምታዩ የምትመለከቱ ላይክ፣ ሰብስክራይብ እንዲሁም ኮመንት አስተያየታችሁን እጠብቃለሁ ማለት ነው። እንግዲህ ካቆምንበት ስንጀምር ምሩ እንደታገተች ነው ያየ ነው ማለት ነው። ምሩ እስካሁን ድረስ አልተፈታችም፣ ስቃይ ላይ ትገኛለች። በጣም 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 ያዘንኩት ነገር የሰው ልጅ ቢያንስ መተንፈስ እያቃተኝ ነው፣ መድኃኒት መውሰድ አለብኝ እያለቻት መልሳ አፏን አሽጋት ነው የሄደችው ማለት ነው። የሰው ልጅ እስከዚህ ድረስ ክፋት አስቡት። ድራማም ቢሆን አለው። ይሄ ድራማ ሁላችንም በምናይበት ሰዓት መልእክት አለው። እያንዳንዱ ነገር መልእክት አለው። ገባችሁ አይደለ? ስለዚህ ያቺ ልጅ እኔ እውነት ነው የምላችሁ አልወዳትም። እዚህ ቤት ከገባች ሰዓት ጀምሮ በቃ እሷን ካየኋት ሰዓት ጀምሮ እኔ አልወዳትኳትም ማለት ነው። እንግዲህ ሰኒ በቃ ሂጂና እኔ ሽንኩርት ከትፌ እጠብቅሻለሁ፣ አንቺ ሂጂና አልጋውን አንጥፊ አለቻት ማለት ነው። ያው ጽኑም ወደ ሄደች አልጋ ልታነጥፍ ስትሄድ ግን በራፉ ቁልፍ ነው። ያው እሷም ተወዛግባ ነው የተመለሰችው ማለት ነው። እንዴት ለምን እስከዛሬ ድረስ በራፍ ቆልፋ አልሄደችም? አሁን ለምንድን ነው በራፍ ቆልፋ የሄደችው? ወይስ እሷ አንጥፋ ይሆን እያለች ትገኛለች ማለት ነው። እስኪ ቪዲዮውን ላስገባላችሁና ሁላችሁም ተመልከቱት። የሰኒ ምግብ አይጣፍጥም አሉሽ እንዴ? እናማ ምን አውቃለሁ። ሰውት የሼፎች ማህበር ናቸው። በእናትሽ ሳልፈልግ አታስቂኝ። አንድ ሽንኩርት እንኳን ሳልከትፍ ምንም ሳልሰራ ተመልሰሽ ትመጫለሽ እንዴ? የሀሴት ክፍል ቁልፍ ነው። የነማሚ ክፍል ደግሞ ኪራና ሄኖክ ተኝተዋል፣ አልተነሱም። ኧረ ገላገሉኝ ከማልቀስ። ነይ በይ ወደ ቦታሽ። እሺ በቃ ባይሆን ጨው በመቅመስ ታግዥኛለሽ። ዋናው እሱ ነው። እሺ አያልቅባት። የምሬን እኮ ነው። የፈለገ ቅመም ብትጠቀሚው ጨው ከበዛና ካነሰ ምግቡ አይጣፍጥም። ስለዚህ ዋናው ቁልፍ ጨው ነው ማለት ነው። እሺ ከማለት ውጭ ምን እላለሁ? ምንም። ለማንኛውም እኔ ራሱ አሁን የሰራሁት ምግብ እየቀነስኩት ነው። ምሩ ምን ሆነሽ? አያት ይቻ አስመሳይ እንግዲህ ምን ሆነሽ ነው ትላለች። የሰው ልጅ እግርና እጇን አስራ አፏን አፍና ምን ሆነሽ ነው ብላ ትጠይቃታለች እንዴ? ምን አይነት ብልግና ነው? አፏንም እጇንም ሰራርጋ ምን ሆነሽ ነው? አይደብርም ትንሽ? በስማ እዚህ ያለኝ አንዱ ብቻ ዋናው መድኃኒቴ ቤት ነው። የት ቤት? እኛ ቤት ነው። እባክሽ ልቤን ውጋት ይዞኛል። ከዚህ በላይ መቋቋም አልችልም። እና እኔ እንዴት ቤትሽ እሄዳለሁ? ወይ ስሙን ንገሪኝና ፋርማሲ ሄጄ ልግዛልሽ። ያለ ሐኪም ማዘዣ አይሰጥም። እንደው በፈጠረሽ በምትወጂው ልለምንሽ ልቀቂኝና ልሂድ። አሁን እኮ እኔም ከባድ አጣብቂኝ ውስጥ ከተሽኛል። የሰማሽውን ለማንም የማትናገሪ ከሆነ ለምን አለቅሽም? በፍጹም ይሄንን ማድረግ አልችልም። ለኪራ ጽናት ምን እንዳደረገች ብታውቂ ይሄንን ለማድረግ ባልሞከርሽ ነበር። አልገባኝም። ጽናት እኮ ለኪራ በቃሽ ሀሴት፣ ጽናት ላንቺ ምን እንዳደረገች ብታውቂ አይደለም ልትጎዳት በክፉ ዓይንሽ ባላየሻት ነበር። ቆይ ምንድን ነው የምትይው? እኔስ አባቴን ማሳፈር ምፈልግ ይመስልሻል? እሺ ሄኖክ ከጽናት ምንድን ነው የሚፈልገው? አላውቅም። እልህ አስይዛው ነው መሰለኝ። ማገዶ አፈጅም ማለት ነው ነው እንዴ? ምንድን ነው የምትኮሳተረው? ቀልድ እኮ ነው። ኧረ እኔ ላስደንግጣችሁ ብዬ ነው እንጂ ገብቶኛል። ፊት እኮ የሚገባ ለማስፈራሪያነት መስፈርቱን አልፏል። ምን አልሽ? እስኪ ምሳ ላምጣልህ እንዴ? በአንቺ እጆች የተሰሩትን ምግቦች እንዲህ ሳልበላ እውላለሁ። ግን አሁን ነው የበላሁት። ውይ በቃ ከበላማ ይቅርብ። እኔ ነበርኩ የሰራሁት። አረ እሱ አውቃ ነው። ላምጣልህ እኔ? አይ ተይው በቃ ክፍሌ ይዤ ገብቼ እበላለሁ ካልክ እሺ።
ጠርጥር። ምንድን ነው ፊታችንን ሸመደደው እኮ። ምን አቅለታለሁ? ሊስለን ነው እንዴ? እሱኛን ሊስለን እኔ ነኝ ጨፈኜ በግራግሬ እሱን ስለዋለሁ። ኧረ አንቺ ግፈኛ ልጅ ተይ በእናትሽ። ኧረ በስመ አብ ይብላኝ ለምታገባው ይሄ ጨጓጊት። ተይ የምታገቢውን ሳታውቂ አትፍረጅ። ለነገሩ አንቺና መሩ የራሳችሁን ይዛችሁ የኔን ግፍ ትቆጥራላችሁ። ሰኒ ግን እኮ ምሩ ናፍቃኛለች፣ እኔም ናፍቃኛለች። ግን ምን እናድርግ? አንወልዳት። እሷም እንደ ኪራ እዚህ ነኝ እስከምትል እንጠብቃት እንጂ። ናሆም እኮ ይህንን ስሜት ጠንቅቄ ነው የማውቀው። እረዳሃለሁ፣ ግን ደግሞ መረጋጋት አለብን። ይኸውልህ ኪራ፣ እሷ ለመሄድ ብታስብ ራሱ እኮ እኔ እዚህ ግባ የሚባል ጥፋት አላጠፋሁኝም። አንዳንዴ የምንቀጣቸው ቅጣቶች ህመማቸው በጣም ከባድ ነው። ኪራ አልገባህም። እኔ ምሩን በጣም ነው የማፈቅራት፣ ከምልህ በላይ ነው የማፈቅራት። እኔም እኮ ጽናትን አፈቅራታለሁ፣ ግን ምን ያደርጋል። በእናትህ ኪራ እሺ በለኝና ሂጂ ልጠጣበት። በእናትህ ልጠጣ ልስክር። ናሆም አይሆንም፣ አንጠጣም። ግን በቃ የተፈጠረውን ነገር ማመን መቀበል አለብን። ስካር አልቻልኩም። መጠጣት ቤቱ ያለ እሷ ኦናን ሊውጤን የደረሰው። በዛ ላይ እኮ መድኃኒቷን ይዛ አልሄደችም፣ ልብሷን ይዛ አልሄደችም። እኔም እኮ ለዛ ነው ሐዋሳ እናቷ ጋር ያልደወልኩት እንጂ እኮ መደወል አላቃተኝ። እንግዲህ በሄደችበት እሱ ይከተላት፣ እሱ መታምነው ይከተላት። ምን ይባላል ሌላ? በእኔ ምክንያት እንደዚህ ስለሆናችሁ በጣም አዝኛለሁ። ኧረ ተው እስኪ። እንዲህ እኮ ተራራ ላይ የተተከለ ዛፍ ሆኖ እንጂ ፍቅራችን እንዲህ ንፋስ ወደዚህ ወደዛ የሚያደርገው እንኳንና በዚህ ይኸውልህ በምንም አንጋጭም ነበር። እኔ አልቻልኩም ነው። አንተ ሳቅ አባቴ፣ ምን አለብህ? እና ፍቅር ፈላስፋ ሲያደርግ ምን ላድርግ? አንቺንም እኮ አንድ ሰሞን አዘፍኖች ነበር። ረሳሹ እንዴ? አስተውስሽ እና ከአንተ እስክስታን ጠብቃ። ኧረ አንዳንድ እንደኔ የተጎዱትን ፈለግ አድርገን ሙሉ ባንድ እናቋቁም እንጂ። በቃ ይሄ ነው ናሆማ። ሀሴትም አንድ ሳምንት ቆልቷት ነበር። አልበቃ ብሎት ድጋሚ ደስታዬ ሊነፍገኝ ይታገላል።